እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዚህ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱም በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው። አይ ወደ ስላሴ የምንቀርበው ካላችሁ ችግር የለውም። ወደ ስላሴ ቀርበናል። ወደ ስላሴ የሚቀርበው ግን በማን ስራ ከተባለ በወልድ ስራ። አክቹሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እንደዛ አለን እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልንና ስለ ሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ ወደ አብ መቅረብን ያገኛሉ። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ ምንም በቃ አትክዱ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስቲ በወልድ በኩል የማይቻል ከሆነ እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ጌታችን መካከለኛ ነው ይሉታል። ኒዮ ፕላቶኒስት እንላቸዋለን እኛ አለ። ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊት ኑሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷም ማርያም ናት ይላል አይልም? የሚለው ምንድን ነው? አሁን እመቤታችን መካከለኛ ምናምን ይሏታል፣ በውጭ ዓለምም ትባላለች። አሁን እሱ ላይ እያወራለን፣ ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ፣ በእግዚአብሔርና በሰው መካከል ያለ። አረ እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮ ፕላቶኒስት ነህ ብለህ የምትናገረው? በጌታ